እንዴት አሉ? ሰላም አሉ? ሚጣ እንዴት ነሽ? ሰላም በይኝ እስኪ። እሺ እንዴት ነሽ? አቢ እንዴት ነህ? እንዴት ነሽ? ሰላም ነዎት? እሺ ቆይ አንዴ ልሰርልዎት። ምን ሆኖ ነው የኔ አባት? ያው ስኳርም ግፊትም አለብኝ። አሁን በዛ ምክንያት አይኔ ጠፋ። ሰውም የሚገድፈኝ አጣሁ። አሁን ዛሬ ስኳሩም እየጣለኝ ያው ሰው መንደረኛው እንጀራ እያመጣ እየሰጠኝ ቤትም ቀን ምኝታም የለኝ ከሻራሱ ምኝታ ሰጥቶኝ ነው ከሻ በደጅ መውደቂ። አሁን ቤተሰብ ነበሩኝ ደከሙ ውጣ አሁን ዛሬ በሐኪም ቤት ሄድ ወይም ልቀቅ ተባልኩ። አሁን ልጆችን ይዤ ለሄድ ተሰድጄ ሄዳለሁ ብዬ ተነስቻለሁ። ባለቤቴም ይው ቸገረ ብላ አንዱ ልጅ ይዘው ጠፈችት እና አሁን እኔም ይው በሆነው ነገር ጠፍቶኛል። ባንባሩ ጠፍቶኝ ነው ያለው እና እኔም አሁን ልጆች ትምህርት እየተማሩ ነበር። አሁን ሊስተጓጉሉብኝ ሆኖ እስከ ሰኔ ድረስ ሰው እየረዳቸው ነው። እስከ ቤቶም ደፍተርም እየረዳቸው ነው። ምኝታ ራሱ ልብስ የላቸው እንትን አመሬት እየተንከባለሉ አዚያ ሰው ቤት እኔ ሶስቱ የእርሰው ልጆች ናቸው። አዎ አንድም ነበረኝ ይዘው ጠፈች ያሱ። ወደ ደህና ነሽ? ትማሪያለሽ? ስንተኛ ክፍል ነሽ? እናትሽስ? ጠፍታለች። ወዴት የሄደችበትን አላውቃችሁ? አሁን ከማን ጋር ነው የምትኖሩት እናንተ? አባታችን ጋር። የምታዩዋቸው አባት ቄስ ናቸው፣ የቤተክርስቲያን አገልጋይ ናቸው። ነገር ግን የምታዩዋቸው ልጆች የእሳቸው ናቸው። 4 ልጆች ነበሯቸው። አንዱን ልጅ ባለቤታቸው እዛው ጠፍታለች ማለት ነው። የሄደችበትን አያውቁም። አባታችን ደግሞ አይናቸው ማየት ከተሳናቸው 7 ዓመታቸው ሆኗል። አሁን በአስቸጋሪ ሁኔታ ነው ያሉ። እነዚህ ህፃናቶች ትምህርት ይማራሉ፣ ነገር ግን የሚያግዛቸው ስለሌለ እናታቸውም ስለሌለ በጣም በአስቸጋሪ ሁኔታ ነው እያለፉ ያሉት። አባታችን ሰርተው ማብላት አይችሉም እነዚህ ልጆች እና ሁላችሁ የአባታችን የቄሴን አካውንት አንፖስትላችኋለን፣ በምትችሉት አግዟቸው። ቄሴ ማን ነው ስሞት? ቄስ አምሳሉ ባንድ። እሺ እኛ ትንሽ ነገር እናግዙት ብለን የመጣን። እሺ እሺ እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። እሺ እቺን ብር ያዙልኝ። እሺ እሺ እግዚአብሔር ያክብርልኝ። እሺ እቺንም ይጨምሩልኝ። እሺ እግዚአብሔር ያክብርልኝ። ይሄን ያደረግንልዎት እኛ አይደለንም፣ ገብረ መስቀልና አጸደ ማርያም ናቸው። ባልና ሚስት ናቸውና እነሱን ይመርቋቸው። እሺ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። አገልግሎት ዘመናችን ያስረዝምልን። ተቸርነት በጉነት እግዚአብሔር ይስጥልን። ቸርነት በጉነቱን አያጉልብኝ። እግዚአብሔር ቀናቸውን እድሜ ማቱ ሰላም ያርግልኝ። እግዚአብሔር እንደዚህ ደግሞ ደካማ ለመጠጎር ያበቃ። እግዚአብሔር ደግሞ ቸርነት በጉነቱ ልጆችን ደግሞ እግዚአብሔር እናንተም እንደዚህ እርዳታ እግዚአብሔር ይስጥልኝ። እንግዲህ እቺን አገኘው ትንሽ ከሻም ይሁን ገዝቼ ተኛለሁ። እግዚአብሔር ይስጥልን። አሜን። እግዚአብሔር ይስጥልን። ቸርነት በጉነቱን ያጉልብን። ሰዓተ ማልተው ሰዓተ ይባርክልን። እግዚአብሔር አጸደ ማርያምና ገብረ መስቀልን እድሜ ማቱ ሰላም ይስጥልን። እግዚአብሔር ይስጥልን። የአብርሃም የሳራ እድሜ ይስጥልን። ልጆችን እንግዲህ ሸከፋቸው እንደዚህ መሃልልኝ ይማራሉ። በሰው አረዳቸው በሉ። አይዞት። እሺ በሉ። ሰላም ሰላም። እሺ እሺ። ሰላሙን ቻው። እሺ እሺ።